ስታዩኝ የስማርት ሰው አይደለሁም። ምናልባት ፊቴን ስታዩ ከመሰላችሁ አይደለሁም። በጣም የመጨረሻ ጆንጎባ ሰው ነኝ። ማይገባኝ ሰው ነኝ። ነገር ቶሎ ማይገባኝ ሰው ነኝ እና ጌጤ ከይቅርታ ጋር ምንም ወረቀት ሳትፈርሚ ነው የተደረገው? ፈርም ያለው የፈረምነው በሁለተኛው ስመጣ ነው። ከዛ ኢቭን አልጠየኩም። ምን እንትን ሙሩር ሄደን ነው ይሄ ሆኖ ሙሩር ነው ምንድነው ይሄ ኢንስፔክሽን ምናምን አርቴ ኢንስፔክሽን ሴንተር ምናምን እንደዛ አልባርሻ አካባቢ ያለው ማለት ነው። እዛ ነበርን። ከዛ ሄድን ወደ ከሰዓት በኋላ ከጁማ ሰላት በኋላ ተብሎ ስንመጣ ልብስሽን ቀይሪ ዩኒፎርም ስለለበስኩ ቀይረሽ ነይና ቪዲዮ ይሰራል አሉኝ። ከዛ ይሄ ደግሞ የምን ቪዲዮ ነው ብዬ እያሰብኩ ነበረ። ከዛ እውነትም እዛ ስደርስ ደግሞ ጋራጅ ብዙ ዩዥዋሊ አይመጣም። እሱም መጥቶ ሳየው ምን ኖሮ ነው አልኩኝ። ከዛ ጌጤ በጣም ተቃጥዬ ነው የመጣሁት እኔ፣ ምክንያቱም የዚህ መኪና ባለቤት ትራቭል አርጓል አለኝ። ሳይነግረን ትራቭል አርጓልና መኪናሽ ተቀይራለች፣ አንድ አይነት ናት፣ እንደውም እቺኛዋ ትሻላለች ሞተሯ ምናምን አለኝ ማለት ነው። ከዛ እኔ ደግሞ በቃ የሆነ እንዴት ነው 100% ፊቴ እየበራ ከዚህኛዋ የተሻለች ከሆነች በጣም ዋው ነው የምትሆነው። ሰው መኪና ከፍቶ እንኳን አያይም። አላየዋትም መኪናዋን፣ ክርስቶስ ምስክሬን አመንኩት፣ በቃ አመንኩት። ከዛ በኋላ ችግር የለውም አልኩት። መጀመሪያም ገና ተብሎ እኛ ቪዲዮ ቀረጻ ስጠራ አይታችሁ ከሆነ ስራ ሰጣታለሁ ብሏል። ስራ ሰጣታለሁ ስላለ እኔ ብሩን የሰጠኝ ቀን ራሱ ምን አልኳቸው፣ ይሄ ሰውዬ ባለቤቱ ስላልመጣ ነው ስለተጓተተብን ነው ሲለኝ፣ አንድ ቀን ስለሆነ ዲፍረንት የነበረው ከዛን ቀን መንገር ይችል ነበር። እዛ ጋር ግን አልነገረኝም። ያኔ ምን አልኩት፣ እኔ ስራ ብትሰጡኝ እኮ አልኩትኝ፣ ስራ ብትሰጡኝ ይሄ የሰጠኸኝ ብር ቪዛ ያሰራልኛል፣ በቃ ቪዛ ያሰራልኛል። ምክንያቱም እኔ አሁን ስራ ስለሌለኝ ደሞዝ ስለሌለኝ የቤት ክራይ እየተደራረበብኝ ነው፣ ወጥቼ ባስ ስቶፕ ተኝቼ እንዳልታይ ነው ምናምን ብዬ እንደውም ተሳስቀን ነው በሰላም የተለያየ ነው። ከዛ በኋላ እዛ ጋር ያለውን ነገር ነገረኝ። እንዲህ ሰውየው ተሳፍሯል አለኝ። እኔም ማመንኩት። ሄድን። የተጀመረ ፕሮሰስ ነበር፣ ጨረስ ነው፣ ፈረምኩኝ። ምንድነው ፕላት ነምበርና እንትኑን አንድ አይነት ሰዓት ላይ ነው እየሰጡኝ፣ ሚልክየውን ወይም ደግሞ ሊብሬውን። ከዛ በቃ ተነስተን ወደ መኪናውን ለማምጣት ሄድን። ወደ ሌላኛው ጋራዥ ይዞኝ ሄደ። የዛን ሰዓት በቃ በሩን ሊከፍት እንዲህ ሲታገል ሳየው ደነገጥኩ። ምክንያቱም አትሊስት የመጀመሪያዋ መኪና በሩን በደንብ በኖርማል ይከፈታል፣ ስታርትም ስታረገው እንዲህ አያስቸግርም። ቁልፉም ኖርማል ነበረ። በሮቹ አራቱም ሳይድ ደና ነበረ። መሬቱ የሻገት አልነበረም በዛ ደረጃ እንደዚህ። በቃ እኔ ከምን ውስጥ ወጥቶ እንደመጣ መኪናው አላቅም ማለት ምን አለኝ። እንደውም ልጁ እኔ በጣም ተከፍቼ ስላየኝ ነገ ጠዋት አለኝ እነኚህ ወንበር ምናምን የሚቀይሩት አለ ቤት ለቤት ሄደው ስለሚሰሩ ቤትሽን ስለማቀው ልክልሽና መኪናሽን ሙሉዋን ውስጧ ትቀየራለች አለኝ። ስለ ውስጧ አይደለም አልኩት። ውስጧ በቃ ከምነግራችሁ በላይ ማለት እኔ ቃል አሁን ይሄንን ቀርጸው እንደሚያስቀምጡት አውቃለሁ፣ ይሄንን እንደሚልኩለትም አውቃለሁ። እኔ ነኝ ሰላም ማጣው የህሊና ሰላም። ነገ ጧት ወይ እንደው ይሄን 10 ቀን መቆየት ከቻልኩ በህይወት ጥሩ ነው። ለማንኛውም ግን እነኚህ ውስጡ ያሉትን ነገሮች ይቀያይሩልሻል መተው እና ይቅርታ ጌጤ አንዴ እሺ ቆይ አንዴ እናት ናሆም አንድ አበባ ጨምርና ስጥ ላስገባክሽ ናሆሜ ኦኬ ቀጥ ጌጤ እሺ አልኩኝ። በቃ እነኚህ እንትኑን ግቢ ማን ነው ይሰማል? ናሆም አዎ ይሰማል ወይ? ቆይ አንዴ ሀሳቧን ትጨርስና ታወራለሽ። እሺ ወይ መከሪ እሺ እና ሲመጡና ሁሉንም ነገር ይቀያይሩልሻል። ስለዚህ አንቺ አታስቢ፣ አትጨናነቂ። እንዲህ አይተሽው እንደደነገጥሽ አውቃለሁ፣ ግን ቤትሽ ድረስ መታው
ወንበሮቹን ሁሉን ነገር ገነጣጥሎ ከእንደገና ሁሉን ነገር ፎ አድርገው ይሰሩልሻል አለኝ። እንዲህ ያለኝ ራሱ እኔ ደስተኛ አይደለሁም። ከዛ ግን ልሄድ ስል ፎቶና ቪዲዮ ያስፈልጋል ሲል እኔ ብዬ እያያችሁኝ ነው እናንተ። ዋን ሰከንድ ግን በጎርፍ ነው እምባዬ እየፈሰሰ ሙቭ ያደረኩት ከዛ ቦታ ላይ። ግን ዋቴቨር እንትን ነው የሞላሁትኝ ጉግል ማፕ ላይ ኒር ባይ ሚ ፔትሮል ስቴሽን ብዬ ሲወስደኝ ወይ 3-4 ደቂቃ ነው ሄድኩኝ። እዛ ቆምኩኝ። ፔትሮል ስቴሽኑ ላይ ብሬክ ዳውን ሆነች መኪናዋ። ከዛ እኔም ባትሪ ስለነበረ የመሰለኝ ቴክኒሻኑን ጠልቼ የባትሪ ማስነሻ ይዘው መተው ሲሞክሯት አትነሳም። ሰውየው የባትሪ ችግር አይደለም ሌላ ችግር ነው አለ። እዛ በዛ ሰዓት ከምሽቱ 8 o'clock ሆኗል። ስንት ሰዓት የወጣው ከቤቴ 11 o'clock የወጣሁኝ ሴትዮ ነኝ። እና እኔ መድኃኒትም ሰዓት አልፎብኛል፣ አሞኛል፣ ደክሞኛል፣ በቃ በእናት እርቦኛል፣ ወደ ቤቴ ልሂድ። መኪናዋን ግን እዛ ጋር የሚረዱኝ የነበሩ እንትኖቹ እነኚህ የፔትሮል ስቴሽኖቹ ሰራተኞች ገፍተው ኢቭን መኪናዋ በጣም ትጠነክር የለ መሪዋ ማዞር ስላቃተኝ አንዱ ልጅ እየገፋም እያዞረም ነው። ለምን እጄ አቅቶት ከዛ አቆም ነው። ፓርክ ፕሮፐር ፓርክ ካረግናት በኋላ በቃ አሁን ፕሮፐር ፓርክ አርጊያለሁ፣ ቁልፉን ለፔትሮል ስቴሽኑ ልጅ ልስጥልህና ወደ ቤቴ ልሂድ፣ በቃ ፍቀድልኝ፣ እኔ በቃ አቅም አጥቻለሁ ምናምን ስለው በቃ ሙሉ ቀን ውለሽ እስከዚህ መታገስ እንዴት ያቅትሻል? በቃ ጠብቂ እዛው አትሂጂ፣ የኦልዷን መኪና ማለት ጊቫዌይ የተሰጠችውን መኪና ይዘሽ ትሄጃለሽ አለኝ። እሺ ብዬ እንደገና ደግሞ ሪከቨሪ መጥቶ እሷ ተጭና እኔ በዛው ሪከቨሪ ተጭኜ እዛ ስንደርስ ጌታ ምስክሬ ነው የበፊቷ እቺ ጊቫዌይ የተሰጠችው መኪና ቁልፏ ተነቃቅሎ የሆነ እንዳይሆነውና ቦክሷ ራሱ ተነቅሎ ምናምን ነው የጠበቀኝ ማለት ነው። እዛ በቃ እቺ እንደገና ደግሞ ይሄ ልጠብቅ ነው ብዬ ተነስቼ ለነሱ ሳልነግራቸው መኪናው ከገባ ብዬ ቀጥ ብዬ በእግሬ መንገድ ጀመርኩ። ግን ያለነው ናኦም ያቀወል ቦታውን ኢንዱስትሪያል ኤሪያ ስለሆነ ታክሲ ዝርሽ የማይልበት ሰፈር ነው። ስለዚህ እንዴት አርጌ እኔ እንትን ሞታ እዛ ወድቃለሁ። ልጁ በሳይክል ከኋላ በሞተር ሳይክል በትንሽዬዋ እየተከተለኝ ነው ያለው። ያኛው የሱ አገልጋይ ደግሞ ደውሎ እንዴት አረጋለሽ? በቃ 2 ደቂቃ 3 ደቂቃ ነው፣ እባክሽ ሂጂ ወደዛ ምናምን ብለው መለሱኝ። ከእንደገና ተመልሼ እስኪ ገጣጥሟት ጠብቄ መኪናውን ሰጡኝና ያ መኪና ሊብሬውም አልቋል፣ ሌላም ነገሩ ኤክስፓየርድ አድርጓል። ቢሆንም ለኔ መጥፎ ነው። እየነዳኋት መጥቼ ሰፈር አቁሜያት በቃ ገብቼ ተኛው። በጧቱ ተነስቼ ላኩለት ቮይስ እና እኔ ይሄ መኪና አልወስደውም፣ ኦኬ ብትፈልጉ እኔ ችግር የለውም፣ ምንም ነገር የምናገረው ነገር አይኖርም፣ ስለ ጊቫዌውም ስለምኑም እንርሳ። አሁን ኦሬዲ የቪዛ ብር ስለሰጠኸኝ ዛት ኢዝ ኢነፍ አልኩት፣ በቂ ነው። በቃ እኔ ከዚህ በላይ እኔ አቅም የማይችልም እና በእናት ይሄን መኪና ብቻ ዛሬ መጥቼ ልመልስል። እሑድ ዕለት ዝግ ነው፣ ዝም ብለሽ ብትመጪም ዝግ ነው። ኦሬዲ ድምጽ አለኝ፣ እኔ ቮይስ አለኝ፣ ኤቪደንት አለኝ፣ እነኚህ ነገሮች ይዣለሁ። መኪናውን በተበላሸ ሰዓት ያወራናቸው መኪናው የተቀረጸው ቪዲዮ ምናምን እኔ እጅ ላይ አለ እና ለማንኛውም ይሄ ሁሉ ካለቀ በኋላ በቃ ተነስቼ ወደ ቤት የመጣው በማግስቱ ያን ቮይስ ላኩኝ። ከዛ በኋላ እንግዲህ ይሄንን ነገር ታሙ በእግር በፈረስ አፈላለገኝ። እኔ ይቆይ ያልኩት ለዚህ ነው። አሁን አቧራ እያስነሳ ነው፣ እያያችሁ ነው። ኦሬዲ በቃ ያዙኝ ልቀቁኝ እያለ ነው። በኔ ዙሪያ 40 ቪዲዮ ነው የለቀቀው ኦሬዲ ዛሬ ብቻ። አንድ ጥያቄ ልጠይቅሽ ጌጤ። አሪፍ ነው። አሁን ያለውን ነገር ክሊር ሆኖልናል። በስምሽ ከዞረ በኋላ ፋይኑ ደርሶሻል በትክክል? አሁን እርግጠኛ ለመሆን ቅጣት አንቺ ባልነዳሽው ነገር ወደ አንቺ የመጣ በሳሌቅ መንገድ ላይ ልክ እኔ ደወልኩኝ። ማታ ደውሎ መኪናሽን እናመጣልሻለን ትወስጂዋለሽ ይሄን መኪና። ቀን ላይ ሶሪ የረሳሁት ነገር አለ። ቀን ላይ ደውሎልኝ ነበርና ደወለ። ከደወለ በኋላ ምንድነው ያለኝ? መኪናውን መውሰድ አለብሽ፣ ይሄ የተዘጋጀው ላንቺ ነው፣ በስምሽ ዞሯል፣ መውሰድ አለብሽ። አለበለዛ ግን ሄደሽ እዛ ጋር ስም አጠለሻለሁ ምናምን የምትይ ከሆነ ሁሉ ነገር ወደ ኋላ ሪቨርስ ተደርጎ ገንዘቡንም ትነጠቂያለሽ ምናምን አለኝ። በቃ
ብዙ ነገሮች ነው የተባለው እዛ ጋር። ይሄ ያለው ነው ጌታ ምስክሬን የተናገረውን ነው የምናገረው። እንዴ ገንዘብ ሲሰጠኝ ቪዲዮ ቀርጾኛል። የበላሁትን እንደማስተፋት ቁጠሩት። እንደገና ሌላም ነገር ሲሰራ ከመጀመሪያ ጀምሮ እስከ መጨረሻው ቪዲዮ ተቀርጫለሁ። እንዴ እሱ ችግር የለውም። ይኸውልሽ አሁን መስመር እንዳይስትብሽ ለዛማ እኮ በቪዲዮ ኤቪደንስ አለ እኮ የተሰጠ ነገር መልሶ መንጠቅ ምናምን የሚቻልበት ሁኔታም የለም። እሱን አሁን ወደዛ ዲቴል አትግቢ። መኪናው በስምሽ ከዞረ በኋላ ስፒዲ ቦታ ላይ ሳሊቅ መጥቶልሻል። ኦልሬዲ መጥቶልሻል። ብቻ ነው ሳሊቅ ነው የገባበት ሬጂስተር ያልተደረገ መንገድ ላይ ምናምን የሚል እንትን መጣልኝ። ከዛ ፎርዋርድ አረኩለት ለራሱ አሁንም ዞሮ እዚህ ጋር ከምታወራ ይልቅ ኦንላይን ሬጂስትሬሽኑን ማንሳት የሚችሉትን ሰዎች ታናገር። እዛ ሳትሄድ ሬጂስትሬሽኑ ካንሰል እንዲደረግ አለበለዚያ ከዛም የበለጠ ትላንትናም እዚህ ጋር ሆኜ ስናገር የነበረው ሊብሬውን መልሺ፣ የትም አቁመሽው ሊብሬ መልሺ ስልሽ የነበረው ምንም አይነት ጥቃት እንዳይደርስብሽ ነው። ከዚህ ውጪ በእግሩም ቆሞ በጭንቅላቱም ቆሞ በምኑም ቆሞ ምንም ሊያረግሽ አይችልም። የተሰጠሽን አለመቀበል መብትሽ ነው። የተቀበልሽውን አለመስጠት መብትሽ ነው። በስጦታ መልክ ነው የተሰጠሽ። አልሰረቅሽው ምን አላልሽው። አንቺ ግን ኮንፊደንስ አተሽ ስለማትተማመኝብን ነው ባይዘው እኛን ንቀሽን ነው። አንድ ነገር ልንገርሽ፣ ሁል ጊዜ የነፃ ነገር ይናቃል። እንደ ልብሽ ስላገኘሽን በፈለግሽን ሰዓት ስላለን ለዛ ነው የናቅሽን ከመጀመሪያውም ጀምሮ ባይዘው ይሄንን ነግርሻለሁ። እኔ ግን አሁንም ትላንት ስናገር የነበረው ነገር ተደረገ። ሊያጠቃሽ የሚችለው አንድና አንድ በዚህ መንገድ ነው። አሁንም ሄደሽ ኮምፕሌን አድርጊ። በስሜ ነው መኪናው እኔ ጋር የለም ተሰርቅ ያለው ብለሽ ሂጂና ኮምፕሌን አድርጊ። ፊኒሽ። አለበለዚያ ራስሽን መሳቂያ መጫወቻ እያረግሽ ያለሽ ራስሽ ነሽ። ምን እያረግሽ እንዳለ እኔ ሲጀመር ምንም እየገባኝ አይደለም። ደዊ ታሜን ካገኘሽው ታሜ እንዲህ አይነት ነገር ስለሚያውቅ ኦንላይን አትሊስት ካንስል ማድረግ ከቻልሽ አድርጊ፣ ሬጂስተር አድርጊ። አትሊስት እንትን ተብሏል ብለሽ መኪናው እኔ ጋር የለም ከዚህ ቀን ከዚህ ሰዓት ጀምሮ የለም ብለሽ በይ። የሆነ ጭንቅላት ያለው ሰው ስራ ስሪ። ሆኖ እንጠራዋለን ተኝቶ ነው ብላለች። ፓስ ላይ ነው ምናምን እያሏት እኮ ነው። ዩኤኢ ፓስ በሚያውቅ ሰው ይደረግ ሰኒ፣ በማያውቅ ሰው እንዳይቆጣ። ታሜ ይመጣል ትንሽ ሙኒት አንድ ይቅርታ። በነገራችን ላይ ያለሽበትን ሁኔታ ብንረዳም እንደዚህ ያወራ ነው። እኔ ለምሳሌ ለምን ተናገርሽ እንደዚህ ችግሮች እንድታወሪ ያደረኩት እኔ ነኝ። ታፍነሽ ነበር ገባሽ? ታፍነሽ ስለተረዳዎች ነው። ምንም አለ አሁንም ምንም አልልሽ። እዚህ አሁን የተናገርሽውን ያወራሁት ውሸት አለ። ምክንያቱም ባትናገሪ ጊዜ እየገዛሽ መጥፎ አይነት ታሪክ ውስጥ ገቢ ነበር እንጂ የሚቀየር ነገር አልነበር። እኔ ስናገር ተሰድቤ ነው ይሄን ያወጣሁልሽ። ገባሽ? እኔ የማገኘው ገንዘብ አለ እንዴ? አንቺን ታሪክ ተናገር። የምጠቀመው ብር አለ እኔ ጊፍት አለኝ ጌም እጫወታለሁ አይደለም። ግን እኔ ተሰድቤ ነፃ አውጥቼሻለሁ። አሁን መናገር አንቺ የተናገርሽውን የተናገርኩት እነሱም ሙኒትም ትላንት ስትገፋ አይቻታል። እኔ ስሰደብ ነበር አይደል? አንዳንዴ ምረጪ። በጣም ቀርቦ የሚያድንሽና በሆነ ግሩፕ ውስጥ አድርጎ ፕሬዠር የሚፈጥርብሽን ሰው አንዱ ጋር ነው መሄድ ያለብሽ ወደሚቀለው። ገባሽ? አሁን ባለፈ ነገር ይሄ ነገር እንደሆነ እኔ ዋሸሁት ነገር የለም። ግን ተሙ እንደዚህ ብሎ እንደዚህ ብሎ ስትይ እኔ ምንም አላልኩም ስለተረዳሁሽ። እነ ሙኒት የሚሉሽ እሱ ነው። ሲጀመር ከዚህ ነው መጀመሪያ እነኚህ ቪዲዮዎች ባይደርሱት ኖሮ በዚህ ደረጃ 40 ቪዲዮም ሰርቶ እስከ ማስፈራራት ባልደረሰ ነበር። ገኒ ታሙ አንድ ነገር ደግሞ ማለት ነው። ገኒ አንደኛ ኢማራት ስንት አመት ነው ነው ከይቅርታ ጋር ጌጤ አይደለ? አዎ ጌጤ። ኢማራት የጉልበተኞች ወይ ደግሞ የሆነ የሚፈነጭባት ሀገር አይደለችም። ግን ደግሞ ለሰዎች ጆሮ የማይሰጡበት አጋጣሚ አለ። ጆሮ ቆይ ገኒ ለመሰለሽ አንቺ ልብሽን ለሰዎች ማሳወቅ የለብሽም። የህግ ሀገር ነው ኢማራት፣ እኩል የምትዳኝበት ሀገር ነው። ለአንዱ የእንጀራ እናት ለአንዱ የእንትን የሚባልበት ሀገር አይደለም። አንደኛ። ሁለተኛ ነገር ደግሞ አሁንም ጊዜው አለሽ፣ ሰዓቱ አለሽ፣ ሁሉም ነገር በነገራችን ላይ ከሶሻል ሚዲያ አሁን መውጣት አለብሽ። ከሶሻል ሚዲያ ወጥተሽ መሬት ላይ የወረደ ነገር ሄደሽ ለህግ ማመልከት አለብሽ። መኪናው እንደዚህ ነው ሳልቅ የመጣበትን ፋይል እንትና ይዘሽ ታሜ ይመጣል። ከታሜ ጋር ተነጋግራችሁ ነገሩን መሬት ላይ የወረደ ነው። እዚህ ታብታብ እያደረገ ሌላው ልብስ እየተኮሰ ግማሹ እንትን እያለ ነው እያየሻለሁ። በቃ ከእንደዚህ አይነት ድራማ ቅድም ሙኒት እንዳለችሽ ውጪ። በቃ ከካሜራ ነገሮች ውጪ ሆነሽ ተገኚ።
ከጭንቀት ውጪ እንዴ አሁን እኮ አንቺ የሆነ ነገር ውስጥ እየዋኘሽ ያለሽው ውሃ የለም ግን ዋና ውስጥ ነሽ ያለሽው። ስለዚህ ናሆም የሚናገረውን ነገር ይናገር፣ ከስር ደግሞ ናሆም የምትለው ነገር ይናገር። ናሆም መናገር የለበትም። እኔ አንድ ደቂቃ ስጡኝና ናሆሜ አሁን በዚህ በኩል ያለውን ደግሞ ወንድማችን መምጣት ችሎ ገብቶ ቢያወራና ቢነግረን ደስ ይለን ነበረ። ግን አንተም ስላለ ከመጀመሪያው ጀምሮ እስቲ ምንድነው እንደ አንድ ወንድም የምትለን አንተን ደግሞ እንስማ። ጌጤ ግን አሁን አንድ ማድረግ ያለብሽ አንድ ነገር ምነግርሽ፣ ይሄ ጉዳይ የህዝብ ሆኗል። እንደዚህ ያደርገኛል እንዲያደርገኛልን ተይው በቃ። መደረግ ያለበት ነገር ሁሉ ይስተካከልልሻል። አንቺ ራስሽን አረጋጊ፣ መስመሮች ይይዛሉ። ናሆሜ እስቲ አሁን አንተ ከስጦታው ጀምሮ ያለውን ነገር ታውቃለህና ምንድን ነው እስቲ በዛኛው ወገን መረዳት ያልተረዳነው ነገር ካለ እስቲ ደግሞ አንተ አስረዳ። እኔ ምን ጉዳዩ ብዙ አልገባኝም እኮ ሆነን ለመናገር ግን እኔ የማውቀው ከመጀመሪያ ኤቢ ማርሻልን ቪዲዮ ላይ ተናግሯል። ኤቢ ማርሻል እንትን መኪና ጊቫዌ ላደርግ ነው ብሎ ነገረኝ። ከዛ በኋላ እኔ እንዴት መኪናን የሚያክል ነገር ዝም ብለህ እንዴት ይሰጣል አልኩት። እውነቴን ነው። ዝም ብዬ ፎሎ ላደርገኝ የሆነ ሀበሻ ሬስቶራንት ውስጥ ገብቼ ፎሎ ታደርገኛለህ ልሰጠው ነበር አለ። እንዴት ይሰጣል እንደዚህ መኪናን የሚያክል ነገር ቀልድ ነው ወይ አልኩት። ከዛ በኋላ ወይ ቻሌንጅ አዘጋጅተህ ጊቫዌ አድርግ አልኩት። እሺ ብለን ተስማማን። ላይቭ ላይ ያንን ሰዓት ላይ እራት በላን፣ ቪዲዮ ላይቭ ላይ ተናገርን። ጊቫዌ አለ፣ እኛ የመጣንበት ቦታ ላይ ቀድሞ የደረሰ ሰው እንደዚህ ያገኛል መኪናው ምናምን ነገር ተባለ። ከዛ በኋላ እኔ እውነት ለመናገር ጌጤን አላቃትም ነበር። ሁሉም ሰው ጌጤ ሲል ሳሪና ፊት አውራሪም ደውሎ አናገሩኝ። ለምን ይሄ መኪና ለጌጤ አይሰጥም? ከዛ ምንድነው ያልኩት እኔ አላቅም፣ የሱ ፍቃድ ነው፣ ሰጪው እሱ ስለሆነ እኔ ምንም የማውቀው ነገር የለም። አላችሁ ስልክ ገብቶበት ነው አለ መስዬ አለው ይሰማል። እኔ አለ በርበርና ሽሮ አዲስ ገባችሁ ዶቼ አውራለሁ። አዎ ከዛ በኋላ አናውንስ አደረግን ያንን ነገር ምናምን ነገር። ከዛ በኋላ ጌጤ የሚባለው ነገር ሲመጣ ኤቢ በራሱ አግኝቷት ምናምን ነገር ቪዲዮ አየው ማለት ነው። እኔ ምንም የማውቀው ነገር የለም። ከዛ በኋላ እንዴ ጊቫዌው ለጌጤ ነው ወይ የሚሰጠው ስለው አይ በቃ ሁለት መኪና ሰጣለሁ፣ አንዱን ለጌጤ አንዱን ደግሞ ለሌላ ሰው አለኝ። አይ ይሄማ የተከበረ ሐሳብ ነው አልኩኝና እኔ መኪናውንም አላቀው፣ መኪናው ምን ይሁን ምንም የማውቀው ነገር ቼቭሮሌት ሲባል ብቻ ነው የሰማሁት። ቼቭሮሌት እሺ። ከዛ ጊቫዌው የምንሰጥበት ቀን ላይ ሄድኩኝ። ከዛ በኋላ ከሄድኩ በኋላ መኪናውን አሳዩኝ። ሁለት መኪናዎች ቆመዋል። ከዛ በኋላ አየን። ጌጤ መጣች። ለመጀመሪያ ጊዜ ጌጤ የምትባል ሰው ያየሁት እኔ ያንን ቀን ነው። ከዛ ሰላም እንዴት ነሽ አልኳት። ናኦሚ እንዴት ነህ ብላ ምረጪ አላት። መረጠች፣ ወሰደች። እሰየው ብዬ እኔም ደግሞ ይኸው እንግዲህ ኤቢ ለጌጤ መኪና ሰጣት ብዬ ቪዲዮ ስርት እሺ። ከዛ መርጣ ወሰደች ያኛውን መኪና። ከዛ በኋላ እኔ ስላለው ፕሮሰስ አንድ ነገር አላውቅም፣ ምንም የማውቀው ነገር የለም። ከዛ እንግዲህ ናሆም ፎንቲ ያሽቃበጠ ለኤቢ ማርሻል ምናምን አሉኝ። እኔ እያሽቃበጥኩ አይደለም፣ በህይወት አይቼው የማላውቀውን ነገር አየሁ። ምክንያቱም እራት ጋብዞኝ እንደ ቀልድ 12000 13000 ድርሃም ሲከፈል አየሁ። እና ታዲያ እኔ እኮ የደሃ ልጅ ነኝ እና ላይገርመኝ ነው እንዴ? አይደለም 13000 ድርሃም እኮ 700000 ብር ማለት እኮ ነው። ላይገርመኝ ነው? 10000 ሲከፈልም ያመኛል፣ እንኳን ሌላው አይደለም። ከዛ በኋላ ደስ አለኝ። እንደ ህፃን ልጅ ነው የቦረኩት። ይሄን ነገር ደግሞ ተናግሬያለሁ። እውነቴን ነው። እንደተወለደ ህፃን ልጅ ነው ደስ ብሎኝ የቦረኩት። እሺ ከዛ እንግዲህ ይኸው ሰማሁ እንደዚህ ጌጤ መኪናው እንደዚህ ሆነ ምናምን። ምንም የማውቀው ነገር የለም እኔ ስለዚህ ነገር። ከዛ በኋላ ደውዬ ጠየቅኩኝ።
እንዴ ኤቢ እንደዚህ እንደዚህ እያሉ እኮ ነው። አይ በቃ መኪናው ዛሬ ትራንስፈር ይሆንላታል ወደ እሷ ስም አለኝ። እሺ ከዛ በኋላ አላቅም ትላንትና ለጌጤ ቴክስት ላኩላት። ይሄን ወሬ ስሰማ ለጌጤ ቴክስት አረኩላት። ስልክሽን ላኪልኝ፣ መኪናው አልተሰጠሽም እንዴ? እንዴት ነው ነገሩ? እስቲ ስልክሽን ላኪልኝ አልኳት። ስልኳን ላከችልኝ፣ ደወለችልኝ፣ አወራችኝ። ያለች ነገር መኪናው መጀመሪያ አንተ ያን ቪዲዮን የሰራሁበት መኪና አይደለም የተሰጠኝ፣ ሌላ መኪና ነው የተሰጠኝ አለችኝ። እንዴ እንደዛ ነው እንዴ አልኳት። አዎ እና የኛው መኪና ሰጥተውሻል? አዎ ሰጥተውኛል፣ ግን የተበላሸ መኪና ነው። 10 ኪሎ ነዳጅ ማደያ ሄጄ እዛ ጋር ቆመ አለችኝ። እና መኪናውን ያልፈልገውም ድጋሚ ደግሞ 6000 ድርሃም ነው ምናምን ነገር ሰጥቶኛል። እኔ ማናገረው ኤቢን አይደለም፣ ቀጥታ ማናገረው በማናጀሩ በኩል ነው። ኤቢንማ ቀጥታ አላገኘሁትም፣ በማናጀሩ በኩል ነው እማገኘው አለችኝ። እኔ ምን አውቃለሁ? እስቲ እኔ አሁን እዚህ ውስጥ እኔ ምን አውቃለሁ? ለምሳሌ ለምን ከኤቢ ጋር ቪዲዮ ሰራህ ነው? እና ለመናገር እውነቴን ነው። ማንም ሰው ቢሆን የሚያደርገውን ነገር ነው ያደረኩት። ሌክዠሪ ካር ውስጥ ሲያስገባኝ አዎ አይቻል አቅም አዎ ሰራው። ስለ ጌጤ መኪና እኔ ምንም የማውቀው ነገር የለም። አንድ ላይ ማለት ነው። ከዛ በኋላ ግን መኪና ተቀየረ። አንድ መኪናው ችግር አለው። ከዛ ያለውን ነገር እሷ ላይ ያለውን ችግር ታውቃለህና ተመሳሳይ እንደዛ በዛ ኤክሳይትመንት ቪዲዮ ከተሰራ ደስ ብሎኛል አንቺ ብለህ ልክ ሀግ እንደሰጣሃት ሁሉ ችግሯስ እዚህ አሁን እንዲህ ችግር አለ አሁን መኪናው ላይ እንዲህ ነው አሮኑ ምን እናርግ ብለህ መናገርስ አልነበረብህም ወይ? አንደኛው። ሁለተኛው ኤቢ ማርሻልስ ጋር ደውለህ ይህን ጥያቄ ጠይቀው ምን አይነት መልስ ተሰጠ? ኤቢ ማርሻልን እንዲህ ሁለቱም ጥያቄ ልመልስልህ። ለመጀመሪያው ጥያቄ ስነግረህ ጠይቃለሁ። እኔ ይህንን ነገር ከዱባይ ተመልሼ ኢትዮጵያ ሆኜ ነው የሰማሁት። ከዛ በኋላ ጠየቅኩኝ፣ ምንድን ነው ይሄ ነገር? እንደዚህ እንደዚህ እያሉ ነው፣ አልተሰጣትም ወይ መኪናው ብዬ ጠይቄያለሁ። ስጠይቅ የሸጠው ሰውዬ ከሀገር ወጥቷል አለኝ። እኔ አልገባኝም እውነት ለመናገር። እሺ ብሮ ብዬ ቴክስት ላኩ። ከዛ ዛሬ መኪናው ትራንስፈር እየተደረገላት ነው አለኝ ቢ ማለት ነው። ዛሬ መኪናው ውይ እሺ እሰየው ብዬ ዝም አልኩ። ከዛ በኋላ እንግዲህ ከትላንት ወዲያ ነው ኤቢ ማናጀር ሳናግረው ነገረኝ። እሱ መኪናውን ያኛው ሻጭ ስላልነበረ ሌላ መኪና ገዝተን ነው የሰጠናት። ከዛ የሆነ ነጭ ኒሳን መኪና ማለት ነው ሰጥተናታል። ከዛ በኋላ ፕሮሰስ ነበረው ስሟ እስኪዞር ምናምን ነገር። ከዛ ስሟን ምናምን ነገር ወደ እሷ አዞር ነው። ከዛ ደግሞ 6000 ድርሃም ተሰጣት። ድጋሚ ደግሞ መኪናው ቆመብኝ ብላ ስትደውል አስጭነው እንዳስወሰዱላት። ከዛ በኋላ ተሰርቶ ደግሞ ዛሬ መልጃለ እኛ ጋራጅ ጋር እየመጣሽ በነፃ ማሰራት ትችያለሽ የሚል ነገር ነገረኝ። ከዛ በኋላ ዛሬ ኤቢ ቪዲዮ ለቀቀ። ቅድም ነው ያየሁት። እና ማሚ አንተ ግባና መፍትሄ ይፈልግልን። እሷ እንዴት ከራሷ ላይ ማውረድ እንዳለባት እዚህም ጣ በጣም ነው እንዴ ምን ነው እንትና ልላልኳችሁ እሷ ማሜ እንዴት ነህ? አለው ሳሪ እንዴት ናችሁ? ሁላችሁ ሰላም ነው ወንድሜ እንዴት ነህ? አለን ሳሪ በማን ነው አለን ሰላም ነው አለን ሳሪ። እንደኔ ሐሳብ የልጁ ፍቃደኝነት እኮ አያስፈልግም ይሄን ነገር ለማድረግ። ኦኬ እሺ ጌታ ሄዳ ሐጅዝ ማስደረግ ትችላለች፣ መኪናውን እንዳይንቀሳቀስ ማስደረግ ትችላለች። ስለዚህ የት ነው የምትሄደው? በስሟን ያለው በስሟን ያለው ብላለች። ለእሷም ቅርብ ነው፣ ጌጤ ቅርብሽ ነው። ከዱባይ ሄድኳርተር ጀርባ ዋናው ሄድኳርተር የምሩር አለ፣ ሄደሽ አሳውቂ። አሁን መሄድ ትችላለህ ጌጤ? አሁን የቢሮ ሰዓት አይደለም። ነገ ጠዋት ትሄድና ነገ ጠዋት ሄጄ እንደዛ አደርጋለሁ። ሄደሽ ምሩር ዋናው ኦፊስ ምሩር ሄደሽ መኪናው እኔ እያንቀሳቀስኩት አይደለም ሐጅዝ እንዲሆንልኝ እንዲቆምልኝ እፈልጋለሁ በይ። ስልካቸውን ስጪ፣
እነሱ ደውለው መኪናውን እንዳቆሙት ይጠይቋቸዋል። አለበለዚያ ወንጀለኛ ናቸው። የሰው መኪና ይዞ የሚንቀሳቀሱት በአንቺ ስም ያለ መኪና አንቺ ያለ ፍላጎትሽ ማንቀሳቀስ ማንም አይችልም። አብሯት የሚሄድ ሰው ያስፈልጋል? ኧረ አያስፈልግም። ኢትስ ሶ ሲምፕል። እነሱ ላይ ነው በጣም ችግር የሚያበጣው እነሱ ላይ ነው ሳሪ። ምክንያቱም በስሟ ያለ መኪና ነው። በያለ ፈቃዷ ማንቀሳቀስ አይቻልም። ግልጽ ነው በህጉ መሰረት። ስለዚህ እሷ በፈለገች ሰዓት ይሄን መኪና የፈለገችበት ቦታ ላይ ማስቆም መብት አላት። ስለዚህ ምሩር ሄደሽ ቀጥታ መኪናውን የያዘው ሰውዬው ጋር ወይ ያለው ሰውዬውን ስልክ ሰጠሽ፣ ፖሊስ ደውሎለት መኪናውን አቁም ማለት ይችላል። ያቆማል። አጠገብ ያለው ነው ንገረኝ። ተርሚናል ቱ ጀርባ። አዎ በታችኛው በኩል ዋናው ሄድኳርተር ዱባይ ፖሊስ ሄድኳርተር ጀርባ ላይ ነው ያለው፣ በጀርባው በኩል ማለት ነው። በቃ ሌላ እገዛ የሚያስፈልግሽ ከሆነ መደወል ትችያለሽ። ምክንያቱም ጌጤ ብያታለሁኝ እኔ የሚያስፈልግሽ እገዛ ካለ ቀጥታ ደውይልኝ ብያታለሁኝ ጌጤ። አበቃ አለቀ። አንቺ ነገ እዛ ሄደሽ መፍትሄ ከሌለው አንቺ ሄደሽ አናግረሽ መስተንግዶ ካልሰጡሽ ቀጥታ ደውይልኝ ነው። በቃ ጥሩ ካላስ አበቃ። ከዚህ ውጭ ሌላ ደግሞ ሶሉሽን የምንፈጥረው ከዛ ነገር ውጭና ያለውን ነገር ነው። አሁንም ደግሞ መፍጠር እንችላለን። መናገር እችላለሁ፣ ማውራት ፈልጋለሁ የምትዩ ነገር ካለ አለን። ይሄው ሙኒትም አለች፣ እኔም አለው፣ መሲም አለች፣ ጁዬም አለች፣ ተስፍሽም ህዝብም አለ። ማውራት ያለሁበትም ሊረዳት የሚፈልግ ማንም ሰው ሊረዳት ይችላል። እኔ በሚዲያ አይደለም ያናገርኳት፣ ተገናኝተን አውርተናል። ከዛም በኋላ ጓደኛዋ ራሱ አናግራኛለች። ምንም ኔጌቲቭ የሆነ ነገር አላልኳትም። ትላንትናም ደግሞ ነይ እዚህ ጋር ስላት ለመርዳት ነገሩን ለማስተካከል ነበር። 3 ቀን ማውራት አልችልም ብላ እኔን 30 ደቂቃ ነው ያለችኝ። ከዛ በኋላ 3 ቀን መገብቻ አላወራም ነው እንደዚህ ብላ ዛሬ በቤቷ ደግሞ እውነትም ይሁን ውሸትም ወቀሳም ይሁን እነሱ አቀናብረው ሲሆን የሰማሁትን ሰምቻለሁ። እኔ ባጣ ቆየኝ አይደለሁም። ስለዚህ በጣም በጣም ብዙ አክብረውኝ የሚረዱ ልጆች አሉ። ትኬት አለብን፣ ሊሴ ፓስ ያለብን፣ ሌላም ነገሮች አሉ። ስለዚህ ትላንት የጮሁላት ሰዎች ዛሬ የማይተዋትም። ከዛ በላይ ደግሞ አላህ አለ። እኔ የለውም በዚህ ፕሮግራም ውስጥ። አዎ ማሚ በቤቷ ማስኬር ትችላለች። የምትፈልገውን ነገር ጌጤ በቤትሽ ማስኬር ትችላለች፣ ችግር የለም። እኔ ግን ማድረግ የምችለው ራሴ የምወስደውን ኃላፊነት የሚፈጀው 5000 ብር ነው። በጣም ቀላል ነው። ኮታ ካልተሰጣት ግን 8000 9000 ብር ይፈጃል። ተስፍሽ ይሄንን ደግሞ ችግር የለም። ያኔ ቃል የእምነት ዕዳ ነው። ሙኒት አታደርግም ማለት አልችልም። እኔ አምሹር እርግጠኛ ስለሆንኩ በዚህ ቃላችን ነው፣ ቃላችን እናከብራለን። ምንም ችግር ነገር ገባብኝ። አሁን የትራፊክ ነገር ገባ። አሁን ምን ገባልሽ? አሁን ከእኛ ማውጣት ያለብን ካለች ነገር ምንድነው የሚለው? ዊዝ ሪግሬት ትራፊክ ኦብዘርቬሽን ሃዝ ቢን ሪዛይንድ ኦን ባይስክል የኔ ፕላት ነምበር ሆኖ ፎር ኢንኳየር ኮል ምናምን ሰሌክት ፎር ዲቴል ምናምን ይላል። ሁለት እኮ ጌጤ አሁን እኮ ቀላል ነገር እቤት ነሽ አይደል ያለሽው? ታክሲ ያዥና አቅራቢያሽ ያለው ፖሊስ ጣቢያ አሳውቂ። ወይ ማሜ ትላክለት። ዝግ ነው እኮ አለ ማሜ። የስራ ሰዓት አይደለም የስራ ሰዓት አይደለም። ፖሊስ ስቴሽን ኦፕን ነው። ፖሊስ ስቴሽን ኦፕን ነው። ፖሊስ ስቴሽን ፖሊስ ጋር ሳሪ እኮ ወንጀል ማሜ ትላክል ወይ ትላክል አንተ